ኢስላም ሙስሊሞች እንዲሳካላቸው ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉበትን መንገድና ቁርአንን ስታዩ ሙስሊሞች ከጥቃቅንና አነስተኛ ጉዳይ እንዲወጡ አላህ ይፈልጋል። ሙስሊሞች ሂማቸው ትላልቅ እንዲሆን ይፈልጋል። ትላልቅ ነገር እንዲመኙ፣ ትላልቅ ነገር እንዲያስቡ፣ ትላልቅ ነገር ላይ እንዲደርሱ አላህ ይፈልጋል። በዚህ ምድር ላይ ያለነው ለውድድር ነው። አላህ ሱብሓነሁ ወተዓላ ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ አመላ። ንግስና በእጁ የሆነችው አላህ ሱብሓነሁ ወተዓላ ችሮታው ሰፋ ይላል። አላህ ማለት በሁሉ ነገር ላይ ቻይ ነው። አላህ ማለት አለዚ ኸለቀል መውተ ሞትን የፈጠረው ነው እርሱ፣ ወልሐያተ ህይወትንም የፈጠረው ነው። ለምን? ሊየብሉወኩም ሊፈትናችሁ። ምንድነው ፈተናው ስንል አዩኩም አሕሰኑ አመላ፣ ከናንተ ውስጥ ማንኛችሁ ስራው እጅግ ያማረ ቤስት የሆነ ስራ ማን ነው የሚሰራው የሚለውን ለመፈተን። ሞት የተፈጠረው ህይወት የተፈጠረው ለፈተና ነው። ፈተናው ደግሞ ማለፊያው በልጦ መገኘት ነው። አዩኩም አሕሰኑ አመላ ሁሉ ጊዜ መርሳት የለብንም። አላህ ሱብሓነሁ ወተዓላ ከኛ የሚፈልገው ቤስት ነገር እንድንሰራ ሐሰን አላለም። በዚህ እንደው ቤተር ጉድ ቤተር ቤስት ነው አይደለም። ሱፐርላቲቭ ፎርሙ ቤስት ነው። እዚህ ጋር አሕሰን ያለው ሐሰን አይደለም። ጥሩ ስራ ስሩ አይደለም፣ ቤስት የሆነውን ስሩ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ከናንተ አላህ በሁሉ ነገር ላይ ኢትቃንን ጽፏል፣ አሳምሮ መስራትን። አንድን ስራ ስትሰሩ አሳምራችሁ መስራትን አላህ ይወዳል። የውድድር ሜዳው የመወደድ ሜዳው አሳምሮ መስራት ነው። ቤስት ኳሊቲ ነገር ላይ መስራት ነው። ትልቅ ነገር ላይ መስራት ነው። ይህንን ሰሃቦች ውስጥ ረሱል ሰለላሁ ዐለይሂ ወሰለም ከተቱ። በተለያየ መንገድ ይህን ሲያሰርጹ ሰሃቦች ወደ ምን ገቡ? ምርጥ የሆነውን እጅግ ቤስት የሆነውን መፈለግ ሄዱ። እኔ እንትኖቹን ስፈትሽ ወደ 28 ጥያቄዎች ያገኘው ሰሃቦች የጠየቋቸው ረሱል ሰለላሁ ዐለይሂ ወሰለም። አንደኛው ይመጣና ከገንዘብ ውስጥ ምርጡ ገንዘብ የት ሆኖ ይላል። በቃ ቤስት ፈልጉ ተብሎ ይል። አንዱ ይመጣና ከንግግር ውስጥ ምርጡ ንግግር ምንድነው ይላል። አንዱ ይመጣና ከሰደቃው ምርጡ ሰደቃ የት ሆኖ ይላል። አንዱ ይመጣና ከሰላት ውስጥ ምርጡ ሰላት የት ሆኖ። 28 ጥያቄ በ28 ሰሃባ ተጠየቀው። እኔ ሰበሰብኩት ነው። ከዛ በላይ ሊሆን ይችላል። ለምን ሲባል ውድድሩ ቤስት ሆኖ መገኘት ነው። በተለያየ ጃኒሽን ተራውን አይደለም የሚፈልጉት፣ የሚበልጠውን ለማግኘት ጥረት ሲያደርጉ ታያላችሁ። ነገሩ ቤስት መሆኑ ብቻ ሳይሆን ረሱል ሰለላሁ ዐለይሂ ወሰለም ምን አረጉ? ትልቅ መሆን አለበት፣ ከፍ ያለ መሆን አለበት። ኢነላሃ ዩሂቡ መዓሊየል ኡሙር ወየክረህ ሲፍሳፈሃ። አላህ ከነገራቶች ሁሉ ቶፕ የሆነውን ይወዳል። ወየክረህ ሲፍሳፈሃ፣ ተራና ዝቃጭ ከስር ያለ ውዳቂውን አላህ ይጠላል። ሐላል ቢሆን እንኳን ለሙእሚን አይመጥንም። ቶፕ ያለው ነው ለአንተ የሚመጥነው። ስታንዳርዱ ከፍ ተደርጓል። አላህን ጀነት ስትጠይቁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ እንደው ያ አላህ ጀሀነም በጣም አስፈሪ ነው፣ ትንሿንም ጀነት ቢሆን የመጨረሻውንም በቃ እኔ ካንተ የምፈልገው እሳት አለመግባት ብቻ ነው። እንደዚህ ብላችሁ ዱዓ አድርጉ አልተባለም። አላህን ጀነት ስትጠይቁ ኢዛ ሰአልቱሙላህ አልጀና ፈስአሉሁ ፊርደውሰል አዕላ፣ የመጨረሻ ትልቁን እሱን ጠይቁት። ለፊርደውሰል አዕላ የነየተ ሰው ካልተሳካ የሚቀጥለውን ያገኛል። ሲት በቃኛለች ያለ ተማሪ ጫፍ ላይ ገደል ላይ ነው ሄዶ የተቀመጠው ማለት ነው። ለምን? ኤ ፕላስን ለማንተተ ቢ ለማንተተ ቢ ፕላሱን ለማንተተ እኔ ሳልወዳደር እጅ ሰጥቻለሁ፣ ሲት በቃኛለች። እንደዛ ነው። የመጨረሻ ትልቁን ነይቱ። አላህ የሚወደው እሱን ነው አለ። ይህን ሲነግሯቸው ሰሃቦች ዘንድ ምን ሆነ? ሂማ ከፈለ። አቡበከር ስዲቅ መጣና የአላህ መልእክተኛ በሌላ ሐዲስ ምን ተናገሩ? ጀነት 8 በር አላት። ጾም የሚያበዙና በጾም የሚታወቁ ሆነ ባቡ ረያን የሚባል አለ። የረያን በር የሚባል አለ። በሱ ነው ስማቸው የሚጠሩ። ሰደቃ በመስጠት የሚታወቁ ሰዎች ደግሞ ባቡ ሰደቃ የሚባል አለ። በሱ ጀነትን አግባ ይባላል። ወላጅ የካደሙ ሰዎች ደግሞ የወላጅ በር አለ።
ለዲን የታገሉ ሰዎች ደግሞ የጂሃድ በራል በተለያየ በር ሰው ይጠራል ሲሉ አቡበከር የሰማረው ምንድነው ሙሉ መሆን አለበት ለምን ይለያያል አለና እጅ አውጥቶ የአላህ መልእክተኛ ወይ አንድ ሰው በስምንቱም የጀነት በር ስሙ ሊጠራ አይችልም ወይ አላቸው። ለምን ይጎላል? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በስምንቱም የጀነት በር ስማቸው ከሚጠሩት ውስጥ አንዱ አንተ ነህ። አሁን አቡበከር በስምንቱም ቢጠራቁ ባንዱ ነው የሚገባው። ግን ለምን ይጎላል? ጥሪው ራሱ ለምን ይጎላል? ሙሉ ትልቁን የመጨረሻውን ነይቱ በተባለው ትውልድ ውስጥ ትላልቅ ነገር መነየት ተፈጠረ ማለት ነው። ለምን ትናንሽ ነገር እንመኛለን? ትላልቅ ነገሮችን ተመኙ አላቸው። ሰሃቦች ትላልቅ ነገር ምንድነው በሚል ሁሉም በየራሱ ትላልቅ ነገር አንድ ጊዜ ከምርኮ ገንዘብ የተገኘውን ለሰዎች እንደ ሀጃቸው ረሱል ሰለላሁ ዐለይሂ ወሰለም ሲያከፋፍሉ አቡ ሁረይራ ዝም ብሎ ቆመ። ሌላም አንድ ሰሃባም ዝም ብሎ ቆመ እና ረሱል ሰለላሁ ዐለይሂ ወሰለም አዩና ያ አባ ሁረይራ አማ ተስአልኒ ምን هذه الغنائم ከዚህ የምርኮ ገንዘብ አትጠይቀኝም? ግማሹ ላገባ ነው ግማሹ አጃለኝ እያለ ሲሰጠው ዝም ብለህ ትቆማለህ ያለ አቡ ሁረይራ ምን አለ? ኢኒ ላ አስአሉከ አን ዛሊካ እኔ ከዚህ አልጠይቆትም አለ። ምንድነው የምትጠይቀኝ ሲሉ ኢኒ አስአሉከ አን ቱአልሊመኒ ሚማ አለመከ አላህ እኔ የምጠይቆት አላህ ካሳወቀውት ነገር እንዲያሳውቁኝ ነው። ይሄን ሂማው ነው በዚህ መልኩ ነው በልጭ የምገኘው ብሎ መርጠዋል አቡ ሁረይራ።